ማንን ምን እንጠይቀለው? ራውዳ ሁሴን ባላለው አራዳ ክፍለ ከተማ ወረዳ 611 እና 12 ቀበሌ አካባቢ ነዋሪ ነኝ። 6 ኪሎ ልዩ ቦታው ቶታል አካባቢ የሚባል አነስ ያለች ወንዝ አለችበት። እዛ አካባቢ ምናልባት አንበሳ ግቢ ፊት ለፊት ምንድነው የኔ ጥያቄ እንድትጠይቅልኝ የምፈልገው ረጅም ጊዜ ነው። በክፍለ ከተማም በወረዳም ሄጄ መልስ ያላገኘሁበት አሁን ሁለተኛ ዙር ቤቴን ያበላሸ ወንዝ ማለት ነው። ከወንዙ የሚገባ ውሃ አለና ምንም መልስ ላገኝበት ያልቻልኩት በልማት ተነሽም ተብሎ ቦታው ተለይቷል ግን ሊነሳ አልቻለም። እንደገና ለአደጋ ተጋላጭም ተብሎ ቦታው ላይ ተለይቷል። እዛ ማለት እሳት አደጋ ድረስ ሄጃለሁ። እሳት አደጋ ድረስ ሄጄ እነሱ ለይተን እኛ የምንሰራበት መንገድ የለም ግን እኛ ማሳወቅ ነው ለወረዳው አሳውቀናል የተባለው ተለይቷል። ቤቶቹ ተለይቷል ግን ምንም ሊነሳ አልቻለም። ብዙ አባወራ አነሳን ይላሉ። እኔ ግን በቃ አሁን 2 ልጆች ይያለሁ 3ኛ እርጉዝ ነኝ። ቤቱ በቃ ስጋት ነው። ሁሉ ጊዜ ውሃ ይገባል። ምንም ሁሉም ያውቃሉ። የወረዳው አስተዳደርም ያውቃል። እንደገና የቀጠና ኮሚቴዎችም ያውቃሉ ግን ዝም ብለው በቃ ነው ያዩኝ ያሉት። የወረዳው ስራ አስፈጻሚ ያውቃሉ? አዎ ቅርብ ጊዜ አሁን 2 ሳምንት ምናምን ይሆናል ሴት ነች እጄ ማመልከቻ ልሰጣት ሲሄድ ለኔ አይደለም የምትሰጪው ለቀጠና ኮሚቴሽ የኮሚቴ አለ ለዛ ሂጂና ማን ነው ስማቸው? አዲስ ነች ስሟን እርግጠኛ አይደለሁም እና ችግሬ ማንም ሊረዳኝም ሊያየኝም አልቻል። ከጎኔ ማንም ሰው የለም። እኔም ደግሞ ማለት በእንደዚህ አይነት ሁኔታ እውቀቱም ስለሌለኝ ይኸው 5 አመት 6 አመት ይሆናል ውሃ እየገባ ቤት ያበላሻል። ቪዲዮ ልልክልህ እችላለሁ ማለት ማሳየት እችላለሁ። እስቲ እንጠይቃቸው እነሱ የሚሉትን። እሺ የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማሰጠት ወደ አራዳ ክፍለ ከተማ ወረዳ 6 ደውዬ ዋና ስራ አስፈጻሚዋን ወይዘሮ ተስፋነሽ በሱ ፈቃድን አገኘዋቸው። ጤና ይስጥልኝ ወይዘሮ ተስፋነሽ እንደምን አደሩ? እግዚአብሔር ይመስገን። ቀደም ሲል ወይዘሮ ረውዳ የተባሉ የወረዳ 6 አድማጫችን ወይም የእናንተ ነዋሪ የወረዳው ነዋሪ ያቀረቡትን ጥያቄ ሰምተዋል አይደል? አዎ እርሶ ጋር መጣው ብለዋል። ያውቁታል ይሄን ጉዳይ? ሴትዮዋ ባለ ጉዳይ ሆና እኔ ጋር መጣለች። እኔ ጋር ለመጣች ወርደን ነው ለማየት ጥረት ያደረግነው ቦታውን ማለት ነው። ከዛ በመልካም አስተዳደር አይተንላት በመልካም አስተዳደር ልከናል ማለት ነው። ተለዋጭ ቤት እንድትሰጣት ክረምቱም ከመምጣቱ በፊት ምክንያቱም አደጋ ላይ ስለሆነች እሷ ብቻ ሳትሆን ሌሎችም አሉ 2 ሰዎች። ስለዚህ ሄዳችሁ ተመልክታችኋል? የውሳኔ ሀሳብም ውሳኔም አስተላልፋችኋል? አዎ ስለዚህ በጠበቅን ያለባቸው አይደለ? አዎ ክፍለ ከተማ ስለሄደ ቤቶች አስተዳደር እኛ እዚህ በመልካም አስተዳደር አይተን ልከናል። ምክንያቱም አንደኛ ህጻናት ልጆች ይዛለች፣ ሁለተኛ ሴትም ናት። በዚህ መልኩ እሷም አለች ሌሎችም አሉ። ሶስተኛ አደጋም ነው የሰው ህይወት ከመጥፋቱ በፊት መጠበቅ ስላለብን ሄደን ከቀጠናው ከብሎክ ኮሚቴው ጋር ሄደን አይተን መተናል። ያለችው ትክክል ነው። እኛ ደግሞ ለክፍለ ከተማ ጽፈናል ማለት። ወይዘሮ ተስፋነሽ በሱ ፈቃድ በአራዳ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። እሺ አባቴ አመሰግናለሁ። አሜን። አድማጮቻችን መልሼ ወደ አድማጫችን ወይዘሮ ሮዳ ጋር ደወልኩኝ። ወይዘሮ ሮዳ አቤት የተሰጠው ምላሽ ሰምተዋል? ግን ልክ አይደለም ግርማ፣ ልክ አይደለም፣ ትክክል አይደለም፣ ውሸት ነው ሁሉ። እንዴት? በጣም ውሸት ማለት እኔ አሁን የቀረጽኩትን ቪዲዮ አለ፣ ቪዲዮውን ሁሉ ቡና ጠጡ ፕሮግራም አለ ሐሙስ ይሄ ይውልኝተን ያሺ የምትባል የቀጠና ኮሚቴ ኃላፊ ማለት ነው። ይሄ ፊልም ነው የቀረሽው አለች። ግን ከዛ በፊት የነበሩት አመራሮች መተው ቦታው ላይ አይተው እሳት አደጋ መተው ቀርጾ አይተው ይሄ ለመኖር በጣም ስጋት ያለበት ቦታ መነሳት ያለበት ቦታ ነው ተብሎ በዚህ አሁን ባለፈው አመት በሚነሱት አባወራዎች መነሳት ነበረብኝ። እኔ ገባ ሳይነሳ ተደባብቆ ከላይ ሳይሰማ ከታች ያሉት በምን ሁኔታ እንደሆነ አላውቅም። ይሄ የተሰቃየው ነው እቃ የተበላሸብኝ ልጆች። ወይዘሮ ሮዳ የወረዳው ስራ አስፈጻሚ እኮ ችግሩ እውነት ነው የተናገሩትን ትክክል ነው ሄደን አይተናል። እሳቸው ብቻ ሳይሆኑ ሌሎችም አሉ። የእርሶንም ችግር ደግሞ ተናግረዋል። ልጆች አላቸው። አደጋ ነው ቦታው። እንደዛ በሴት ናቸው። ቅያሪ ቤት እንዲሰጥ እኛ ጋር ስላልሆነ ክፍለ ከተማ ነው ቤቶች ያለው የውሳኔ ሀሳብ ሰጥተናል ልከናል አሉ። ስለዚህ ይሄ ሁሉ ውሸት ነው። ክፍለ ከተማም ሄጃለሁ። እሳት አደጋ ነው ለይቶ ያመጣልን። ይሄው አየሁት እኮ የቤት ቁጥሮቹን አየኋቸው። ላከልንና እንሰጣለን ብሏል ክፍለ ከተማው አላለም። ክፍለ ከተማ ምን ያለ ነገር የለም። በቃ አውቆታል ቦታው። እንግዲህ ወረዳውን የሚመሩት ስራ አስፈጻሚ እንዲህ ብለዋል አይደለም አልተባለም ወደዛም አልተላከም የሚሉ ደግሞ ከሆነ እኔ ያጣራለሁ። እሺ ግርማዬ፣ እኔ አንተ በጣም ነው ማከብር ማመሰግን። የኔንም ችግር የሌሎችንም ባንደምታስ በጣም ህጻናት ይዤ አደጋ ላይ ወንዝ ላይ ነው ያለው። ታም ባሳየ ችግር የለም ወይዘሮ ረውዳ ጠይቅልዎታለሁ። እሺ ጌታ ተሰግናለሁ።
የተወደዳችሁና የተከበራችሁ አድማጮቻችን ቀደም ሲል የሰማችሁት ምልልስ አርብ በነበረን ማንም እንጠይቅለው የቀረበ ጥያቄና የተሰጠ ምላሽ ነበረ። አርብ ዕለት አድማጫችን ወይዘሮ ረውዳ ባቀረቡት ቅሬታ ወንዝ ዳር ነኝ፣ ችግር ገጥሞኛል፣ ለዓመታት ይህንን ቅሬታዬንና ችግሬን ከወረዳ እስከ ክፍለ ከተማም ብናገር ምላሽ አጣው፣ ምን ባደርግ ይሻላል ነው ጥያቄያቸው። ይህንን በተመለከተ የወረዳው አስተዳዳሪ ወደሆኑት ወይዘሮ ተስፋነሽ በሱ ፍቃድ ጋር ደውዬ ስጠይቃቸው እውነት ነው መጥተው ቅሬታቸውን አቅርበዋል፣ ችግር ላይም እንዳሉ ተረድተናል በሶስት ምክንያቶች ብለዋል። እንደውም ችግራቸውን አንድ ለአደጋ የተጋለጠ ቦታ ላይ ነው ያሉት፣ ሴት ናቸው፣ ህጻናትን ይዘዋል ብለዋል እና ይህንን ተመልክተን እኛ ቤት መስጠት ስለማንችል ቤት ሊሰጣቸው ይገባል ብለን ወደ ክፍለ ከተማ ልከናል ብለው ነበረ። አድማጫችን የለም እንደዛ ተብሎ አልተላከም መጥተውም አላዩትም ብለው ነበረ። ወደ ክፍለ ከተማ ደውዬ የአራዳ ክፍለ ከተማ የቤቶች አስተዳደር ጽሕፈት ቤት ኃላፊዋን ወይዘሮ ጽጌን ከተማን ስለ ጉዳዩ ነግሬያቸው ነበረ። አርብ ዕለት ላጣራ ብለው ነበረ። ዛሬ አጣሩ ወይ ልላቸው ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ ወይዘሮ ጽጌ እንደምናደሩም? እግዚአብሔር ይመስገን ሰላም አደረሰ። ደህና። ወይዘሮ ጽጌ ቀደም ሲል አድማጮች የሰሙት ጉዳይ ባለፈው አርብ የተላለፈ ነው። ለእርሶም ነግሬዎት ነበር፣ እንዲህ ሳላሰማሁትም ላጣራ ብለውኝ ነበረ። እውነት ነው። አጣሩ ወይ እንዴት ነው ልሎት ነው ዛሬ ደወልኩለው። አዎ አጣርቻለሁኝ። እሳት አደጋ የላከው ከዚህ በፊት ግንቦት ወር ላይ 2017 3 ቤቶች ተልኳል። ለክፍለ ከተማ አስተዳደር የተላኩ 3 ቤቶች አሉ። 1306 1307 እና 1308 በስምም ጠቅሶ አካባቢውም እዚሁ አሁን ባለ ጉዳዩ የጠቀሱት አካባቢ ነው። 3 ቤቶች ተልኳል። ወይዘሮ ረውዳ እዛ ውስጥ አሉበት? የሉም፣ የሳቸው የለም። የቤት ቁጥራቸው 1324 ይመስለኛል። ቼክ ለማድረግ እንደሞከር ከወረዳው የእሳቸው ስም የለም፣ በስምም በቤት ቁጥርም የለም። ከተላከው ውስጥ 3 ቤቶች ነው እሳት አደጋ የላከው። ለክፍለ ከተማ አስተዳደር ነው የተላከው። ሲላክ በመሰረቱ እኛ ጋር አልተላከም። ክፍለ ከተማ ዋና ስራ አስፈጻሚ ደግሞ ወደ ወረዳ ልኮት ነበር በወቅቱ። የወረዳ ካቢኔ አጽድቆ እኛ ጋር አምጥቶታል። ወረዳ ካቢኔ አጽድቆ ሲያመጣ እነዚህንም ቤቶች 2 ቤቶች ነው አጽድቆ የላከው። ወደ ከተማ ልከናል። እኛ ጋር ቤት ማስተናገድ ስላልቻለን ይስተናገዱ የሚል የላክ ነው። እነዚህን ነው። የወይዘሮ ረውዳ ግን እኛ ጋር የደረሰ ነገር የለም። አድማጮቻችን አሁን መልሼ በአራዳ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ ወደሆኑት ወይዘሮ ተስፋነሽ በሱ ፈቃድ ጋር ደወልኩኝ። ጤና ይስጥልኝ ወይዘሮ ተስፋነሽ እንደምናደሩ? እግዚአብሔር ይመስገን። የወይዘሮ ረውዳ ሁሴንን በተመለከተ ክፍለ ከተማ ደውዬ ነበረ። ክፍለ ከተማ እንዲህ ከወረዳ አልተላከልንም አሉ። ማምታ እሱ ተልኳል። እንግዲህ ወረቀቱ ጠፍቶባቸው ከሆነ አናውቅም። ከፈለጉም ድጋሚ እንልካለን። ግን አንድ የተገነዘብኩት ነገር ደግሞ አለ። ወይዘሮ ረውዳ ብቻ አይደለም፣ እሳቸውም እኔ ብቻ አይደለም። እሱንም አይተናል። ጠቅላላም ሄደን በአመራርም አይተናል። ሌሎችን ጨምረን አስቸኳይ በሚል ከእሷ ጋርም ተነጋግረናል ከቤቶች ጋር። ወይዘሮ ተስፋነሽ እርስዎ እንደዚህ በሉ እንጂ የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ ከእርስዎ በተቃራኒ ነው መልሳቸው። በፍጹም ደብዳቤ አልተላከልንም፣ ወይዘሮ ረውዳ ሁሴን የሚባልም ስም አልደረሰንም ነው የሚሉት። መልካም ፈቃዱ ይሁንና አንድ ላይ ማውራት እንችላለን ሶስታችን፣ ቅሬታ አቅራቢው አድማጫችን እንዲሁም ወይዘሮ ጽጌን አስገብቼ። አድማጮቻችን አሁን በመስመር ላይ ቅሬታ አቅራቢያ ወይዘሮ ረውዳ ሁሴን እንዲሁም ደግሞ የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ጽጌ ከተማና እንዲሁም ወይዘሮ ተስፋነሽ የወረዳው ስራ አስፈጻሚ ወይዘሮ ተስፋነሽ በሱ ፈቃድ አሉ። እንግዲህ ወይዘሮ ተስፋነሽ አሁን አንድ ላይ እንድናወራ የፈለግኩትኝ ከወይዘሮ ረውዳ ለቀረበው ጥያቄ እርስዎ ምላሽ ሰጥተው ነበረ። እውነት ነው ችግር አለ፣ አይተናል፣ ወርደንም ተመልክተናል፣ ለክፍለ ከተማም ጽፈናል ብለው ነበረ። የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ ደግሞ በጭራሽ አልተጻፈልንም አሉ። ኧረ ጽፈናል ስላሉ እንነጋገር ብዬ ነውና የክፍለ ከተማው የቤቶች አስተዳደር ጽሕፈት ቤት ኃላፊ አልተጻፈም እያሉ ነው፣ ወይም ለእኛ አልተላከም እያሉ ነው። ከሌሎች ሰዎች ጋር እሷ ብቻ ሳይሆን የሌሎችም ሰው ጭምር አይተን ነው በካቢኔ ላክ ነው። ወይዘሮ ረውዳ ስም የለም ነው እኮ እንግዲህ ወይ ወረቀቱ ካልደረሰ አላወኩም። ይኸው እኛ ጋር አለ። ለምሳሌ እሷ ብቻ ሳትሆን ሌሎች ሰዎችም ጋራ በጋራ ያለን እሷ ብቻ ያያልን ያለ ነው። እንግዲህ ለማን የላካችሁት? ለቤቶች። ወይዘሮ ጽጌ ምን ይላሉ እዚህ ላይ? እንግዲህ የእኛ ጋር እኔ ቼክ ባረኩት የዚህኛው የለም። እሳት አደጋ አረጋግጦ ያው የአደጋ ስጋት ተነሽ የሚሆኑት እሳት አደጋ ያረጋገጠው ነው። ግንቦት ወር ላይ 3 ቤቶች ቀደም እንዳልኩ 3 ቤቶች የተላኩ አሉ። ከዛ በኋላ የተላከ ነገር ካለ እሳት አደጋ ወደ ወረዳው ልኮ እኛ ጋር የላኩት ነገር ካለ አላውቅም። እኛ ጋር ቼክ ባረኩት መረጃ ግን ያገኘሁት ነገር የለም። አይ ቀጥታ ወደ እናንተ ወደ ቤቶች ነው ይላክ ነው እያሉ ያሉት አይደል ወይዘሮ ተስፋነሽ? አዎ እኛ ችግሯን አይተን ከሌላ ሰዎች ከሌሎችም ችግረኞች ጋር ነው አብረን በጋራ ይላክናል ማለት ነው። ደብዳቤው እጆ ላይ ያለው መሰለኝ አይደለ? የላካችሁ ቀኑን ይገሩኝ እስቲ መች ነው የተላከው? እሺ
3-4 ነው ይላል። 4ኛው በ3 4ኛ ወር አልተላከም እየተባለ ነው። አሁን ምንድነው መደረግ ያለበት? እየተላከልን መደረግ ያለበት አልተላከም የሚል ነገር ካለ እኛ ደስ ይላል መላክ እንችላለን። አሁን ነው አይ ድጋሚ እንልካለን አይቀድምም። ምክንያቱም የሚሰራው የመንግስት ስራ ነው፣ ህዝብ ማገልገል ነው። በመመሪያው በአሰራሩ መሰረት ቅሬታ ከመቀበል እስከ ማስተናገድ መፍትሄ እስከ ማበጀትም የሚጠበቅ ስራ ላይ ነው ያላችሁትና ልከናል ብለው ነበር ቅድም። አሁን ደግሞ አልተላከም ከተባለ ሳትልኩ ልከናል ብላችኋል ወይስ እዛ ደርሶ አልደረሰንም ተብሏል ወይ የሚለው መታየት አለበት አይደለ? ወይዘሮ ተስፋነሽ እኛ ልከናል ነው የምንለው፣ እነሱ አላኩም ነው የምንለው። ቁጭ ብለን በጋራ ማየት ያስፈልጋል። እኔናሷ ማለት የመንግስት ስራ እንግዲህ በቃል አይደለም። በምንድን ነው የምትተማመኑት? ደብዳቤ ጽፋችሁ ሊሆን ይችላል ለእነሱ መላካችሁንና እነሱ ጋር መድረሱን እነሱ መቀበላቸውን የሚያረጋግጥ ነገር ማወቅ ወይም ማግኘት ያስፈልጋልና እንዴት ነው ደብዳቤ ቅብብል ላይ መዝገብ ቤት አይገባም? ደርሶናል ተቀብለናል የሚባል ነገር የለም? እንግዲህ ተላላኪዎች ያሉት ወይም ጸሐፊዎች ተቀብለናል ብለው የሚፈርሙበት አግባብ ይኖራል። ዝም ብለው ሰጥተው የሚመጡበት አግባብ ይኖራል። ግን የተላከ አለ። ብዙ ሰው ነው። እሷ ብቻ አይደለችም ከኛ ጋር የተላከው። እሱ ግንቦት ወር ላይ ነው። አምና 2017 እሳት አደጋ ለዋና ስራ አስፈጻሚ ልኮ ለክፍለ ከተማው የክፍለ ከተማ ዋና ስራ አስፈጻሚ ለወረዳውም እኛም እንድናውቀው መርቶበታልና በወቅቱ ወረዳ አጽድቆ 3ቱን እዛው አካባቢ ላይ አሁን አንበሳ ግቢ ፊት ለፊት አካባቢ ላይ 3 ቤቶችን መልሶልናል። ወረዳ ወደኛ አንዱን ውድቅ አድርጎ 2ቱን አጽድቆ ልኳል። እነዚህ ሰዎች ተስተናግደዋል። 2 ቤቶች 1307 1308 የሚባሉ ልከው ከሆነ እኛ ጋር ቼክ አድርገናል። ከደወሉ በኋላ አላገኘንም። ወረዳ ዋና ስራ አስፈጻሚም ወርደው አይተውት በዚህ ደረጃ አደጋ ውስጥ ከሆነ የላኩትን ለእሳት አደጋ እንዲያረጋግጥልን እንልካለን። የአደጋ ስጋት ስለመሆኑ ከዛ በኋላ ችግሩን መፍታት ነው የሚሻለው። ግን ወይዘሮ ተስፋነሽ ባለፈው አድማጫችን ሲናገሩ ሄጄ አይቻለው ሲሉኝ እሳቸው የለም አላዩም አሉ። እዛ ጋር ደግሞ የአደጋ ስጋት የኔ ቤት ብቻ አይደለም ሌሎች ቤቶችም አለ ብለዋል ወይዘሮ ረውዳ። እርሶም የእሳቸው ብቻ ሳይሆን ሌሎችም አለ ብለዋል። እና ምናልባት አየው ያሉት የወይዘሮ ረውዳን ሳይሆን የሌሎችን ሰዎች ቤት እንዳይሆን፣ ምክንያቱም እኔ ቅሬታ አቅርቤ መጥተው አላዩልኝም እያሉ ነው አድማጫችን ወይም ቅሬታ አቅራቢዋ ወይዘሮ ረውዳ። ሌላንስና ይሳይለችም እኔ ተመጥቻለሁ እንዴ ነገር ፋስኮለስፋት አሁንም ደግሞ አንተ ከደወልኩ በኋላ ሄደን ሶሲዮ መጠናትም ስላለበት ስናይ የእሷንም የሌሎችንም ደግሞ ድጋሚ አይተን መተናል ይደል ማለት ወይዘሮ ረውዳ የሚሉት አለ። አዎ ምለው አለኝ አቶ ግርማ ማለት ትናንትና ወዲያ ዓርብ ዕለት ነው የመጡት እንጂ ወይዘሮ ተስፋነሽ ከዛ በፊት መጥተው አያውቁም። የታች ያሉት የቀጠና ኮሚቴዎች ናቸው ሁልጊዜ የሚያዩት እንጂ የበላ የሆነ አካል መጥተው አይቶት አያውቅም። ሁልጊዜ ቪዲዮ ቀርጬ ምናምን ነገር ይውልኝ፣ እንደገና ቡና ጠጡ ፕሮግራም ላይ ይውልኝ፣ ስጋት ላይ ነኝ ያለሁት ልሞት ነው፣ ሰበር ዜና ልታረጉኝ ነው፣ ከዛ በኋላ ነው ወይ መፍትሄ ልትፈልጉት ግን ማንም ይሰማኝ ሰው የለም። አሁን ወይዘሮ ተስፋነሽ አዲስ ናቸው። መጥተው አይተውት ማያውቁም። ግቢ ውስጥ መጥተውት ማያውቁ ምናልባት ከዛ በፊት የነበሩት ኢንፎርሜሽን ነግሯቸው ሊሆን ይችላል እንጂ ስለ እውነት እኔ ወላሂ ለአዚም የመጣ አካል የለም፣ የበላይ አካል ማለት ነው። ታች ያሉት ግን በቀጠና ኮሚቴ ያሉ ይመጣሉ፣ ይሄዳሉ። ስራ ሲሰራ መጀመሪያ የሚያስደስተው ራሱን ነው። አሁን ጥግ ያለችው የመጀመሪያው ቤት እሱ ሌላ ነው እሳት አደጋ የጻፈው ማለት ነው። ከጀርባ ያለ እኛ አሁን አካባቢውን ይነሳልን የሚል ነገር ስለነበር ሰው ሲጠላል ሄጄ አይቻለሁ። እኔ ነው ማግኘት የመጣሁት ቦታው ስለሚያሳዝን ማለት ነው። እንደገና አሁን በድጋሚ ደግሞ አንተ ከደወልኩ በኋላ ደግሞ ሄጃለሁ። የዛን ቤት ነው ሄድ ሳይልስ የለችም። ሌሎች ማዋቅሮችም ነበር አይታ የመጣሹ በጀርባ በኩል እኔ ባለሁበት እኔ ችግር የሚታየው ደግሞ እኔ ክረምት ላይ ልጆች እናትን የትም ቦታ አልወጣም። ለምን ስጋት ስላለ ቦታው ልጆች መልካም። እስቲ ወደ መፍትሄው እንሂድ። አሁን ምንድን ነው መደረግ ያለበት ወይም ምንድን ነው የምታደርጉት ወይዘሮ ተስፋነሽ? ሰዎች አሉ በጣም አደጋ ውስጥ ነው ያሉት። ወንዙም ይታወቃል እና ቶሎ ብሎ አሁን የሚሆነው ነገር ለእሳት አደጋ የሚጻፍ ወረዳ እንጽፋለን። ቶሎ ብሎ መፍትሄ መስጠት ነው። አሁን እልባት የሚያገኘው እናንተ ወደ ክፍለ ከተማ ዋና ስራ አስፈጻሚ ጽፋችሁ ነው ወይስ ወደ ቤቶች አስተዳደር ጽህፈት ቤት ጽፋችሁ ነው? እንዴት ነው የሚሆነው? ይኸውልህ የበፊቶቹ ሰዎች የሁለቱ የመጣው ቀጥታ ከእሳት አደጋ ነው። በፊት እኔ ሳልመጣ በፊት የታየ ቦታ መሰለኝ እዛ ነው ደብዳቤ የመጣው። እሱ ሲመጣ ቶሎ ብለን የሚያምጣት እንዴት የሚሰጣቸው ተደርጓል። አሁን ደግሞ ቁጥሩ አሳሳቢነት አንጻር ከላይም አንጠብቅም። እኛ ቶሎ ብለን ወደ እሳት አደጋኛ እንጽፋለን፣ ለከተማ እንጽፋል። በርብርብ 3 የሚሆኑ ቤቶች አሉ። በአፋጣኝ መነሳት አለባቸው። እኔም ለማጥናት ጊዜ እኮ ያስፈልገኛል። የመጣሁት አሁን ነው። አሁን እስከ መቼ ይጽፋሉ? አሁን ወርጃ ይቻለሁ ስላሉ እንጽፋለን። ምን ችግር አለው? እኮ መቼ ነው የምጽፉት? እንጽፋለን ዛሬ። ሁኔታውን እኔ መከታተላለሁ። ለአሁን ግን ላመስግናችሁ። ወይዘሮ ጽጌ ከተማ የአራዳ ክፍለ ከተማ የቤቶች አስተዳደር ጽህፈት ቤት ኃላፊ፣ ወይዘሮ ተስፋነሽ በሱ ፍቃድ በአራዳ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ፣ እንዲሁም ቅሬታ አቅራቢ ወይዘሮ ረውዳ ሁሴን፣ ሶስታችሁንም በጣም አመሰግናለሁ። መልካም የስራ ሳምንት ይሁንላችሁ። እናመሰግናለን። በጣም አመሰግናለሁ።